ፈሪዎች የፍርሃታቸው ተገዢ ናቸው። ደፋሮች የድፍረታቸው ተገዢ ናቸው። እያንዳንዱ የሕይወት ፈተናችሁ ላይ ደፋር ወኔያም እንደሆናችሁ አሳዩት። እያንዳንዱ የጠላት ሴራ ላይ አይበገሬና ጀግና እንደሆናችሁ አስመስክሩበት። በከንቱ ውዳሴ እንዳትጠለፉ ተጠንቀቁ። በማይረባ እብሪት ተታላችሁ እንዳትቀሩ ራሳችሁን ጠብቁ። ሁሌም በምድር ሳላችሁ መከራ አለባችሁ የሚለውን የመጽሐፍ ቅዱስ ቃል በልባችሁ አኑሩት። ባለጸጋ ሆንን ድሃ፣ ባለስልጣን ሆንን የመደበኛው ማህበረሰብ አካል፣ አዋቂ ሆንን አላዋቂ፣ እያንዳንዳችን በምድር ላይ ነንና መከራ አለብን፣ ስቃይ አለብን። የፈተና ብዛት ይፈራረቅብናል። ስቃዩ ግን የድላችን ምክንያት ነው። መከራው ግን የአሸናፊነታችን መንስኤ ነው። ፈተናው ግን የማይበገረው ማንነታችን ደጀን ነው። አዎ ጀግናዬ፣ የሰውን አዘኔታ መጠበቅ ከምታስበው በላይ እያሳነሰህና እየገደለህ እንደሆነ አስተውል። እያረሩ መሳቅ ከጠበቅከው በላይ ኃይልና ብርታትህን እየቀማህ እንደሆነ እወቅ። አትዘናጋ። ውጪ ማንም በድልህ የሚደሰት ሰው የለም። አትሳሳት። ከጎንህ ማንም ስቃይህን በማለፍህ የሚኮራብህ ሰው የለም። ብቻህን ለራስህ ትታገላለህ። ለራስህ ዕውቅና ትሰጣለህ። የኔ ላልካቸው ሰዎች ደረትህን ነፍተህ ትቆማለህ። የማይሸነፈውን ብርቱ ሰው እስክትሰራ ድረስ መቆምም ሆነ ወደ ኋላ መመለስ አትችልም። ምድር ላይ መመላለስ እንዲሁ ቀላልና ዋጋ ቢስ እንደሆነ ማሰብ አቁም። አሁን ውድ ነገር የማድረጉ ብርታትና ጸጋው ተሰጥቶሃል። ጸጋና ብርታትህ በከንቱ እንዳይቀር በርህን ቆልፈ መስራትን ምረጥ። ሳይኖረው እንዳለው፣ ሳይመቸው እንደተመቸው፣ ሳያውቅ እንዳዋቂ የሚያስመስለውን ኢጎህን ገስጸው። እንደደላው ሰው ቀልድና ጨዋታ አታብዛ። አንድ የምትሰቃይለት የሕይወት ግብ ይኑር። አንድ ዋጋ የምትከፍልለት፣ አንድ ያልሆንከውን አዲስ ሰው የምትሆንለት የሕይወት ስንቅ ይኑር። አሸናፊውን ከተሸናፊው፣ ስኬታማውን ስኬታማ ካልሆነው፣ ተጽዕኖ ፈጣሪውን ከመደበኛው ሰው የሚለይ አንድ ነገር አለ። እርሱም ምን ይባላል? ተግባር። ዕድሜ ዘመንህን ለምን ትልቅ ነገር እያሰብክ አትኖርም? ሁሌም ከመተኛትህ በፊት ለምን ዓላማህን በምናብህ እየተመለከትከው አትተኛም? ለምን በየቀኑ ሳታቋርጥ ሕልምህን እያለምክ አትቀመጥም? ሥራ እስካልጀመርክ ድረስ ምንም ነገር ምንም ነገር ወደ ሕይወትህ መጥቶ አንተን ዕድለኛ ሊያደርግህ አይችልም። ዕድለኛ መሆን ከፈለግ ማብቂያ የሌለውን የሐሳብ ዥረት አቁመ ወደ ተግባር መግባት ይኖርብሃል። ብዙዎች ዛሬ ነገ በማለት እየጠበቁ ዛሬ የማይፈልጉትን ይኖራሉ። ብዙዎች ዕቅድ በማውጣት ንድፍ በመንደፍ ዓላማን በመዘርዘር ተጠምደው ዋናውን ሥራ ችላ ብለውታል። ልዩነት ፈጣሪዎች ግን የሚያቅዱት ብቻ አይደሉም። ስኬታማዎች ግን በትልቁ የሚያስቡ ብቻ አይደሉም። ተጽዕኖ ፈጣሪዎች ግን ዛሬ የሚሉ ብቻ አይደሉም። ይልቅ የተግባር ሰዎች ናቸው። ይልቅ ከማሰብ በላይ ሥራ ላይ የሚያተኩሩ ናቸው። አዎ ጀግናዬ፣ ድልድዩን ተጠቀም። ከስኬት አልባነት ወደ ስኬታማነት፣ ከተራነት ወደ ተአምራዊነት፣ ከመካከለኝነት ወደ ከፍታው፣ ከተመሪነት ወደ መሪነት፣ ከድህነት ወደ ብልጽግና መሸጋገር ከፈለግ ጊዜ ሳታጠፋ ድልድዩን ተጠቀም። ሳታመነታ ተግባር ጀምር። ድሎችን ስትጠብቅ ዕድሜ ይሄዳል። ሰውን ስትተማመን
መንግስትን ስትጠብቅ እድሎች ያመልጡሃል። በምንም ሁኔታ ውስጥ እርምጃ መውሰድ፣ በየትኛውም አቅም ወደ ሥራ መግባት፣ እንዴትም ያለውን አሰባስቦ ጥረት መጀመር ለዓመታት ከሚታሰበው ሐሳብ፣ ዘውትር እየታደሰ ከሚጣለው ዕቅድ፣ ሁሌም በወሬና በፉከራ ብቻ ከሚገለጸው ህልም እጅጉን የተሻለ ነው። ምናልባት የማይሆንህን ሥራ በማሰብ ብቻ ዓመታትን ብትፈጅ፣ ወደ ተግባር ብትገባ እንኳን አለመስራቱን የምትገነዘበው ሞክረህ ካየኸው በኋላ ነው። በዚህ ሰዓት ሙከራው ላይ ከሚጠፋው ጊዜ በሐሳብ የባከነው ጊዜ ያስቆጭሃል። አዎ፣ ሁለት ያጣህ አትሁን። ሐሳብህን በጊዜ አቅጣጫ አስይዘው፣ አሊያም ሌላ ከአንተ ማንነት ጋር የሚሄድ ለመተግበር የሚቀልህን ነገር ጀምር። ነገ የተመቻቸ ጊዜ የሚመጣ ሊመስልህ ይችላል። በቀጣይ ዓመት የተሻሉ ዕድሎች እንደሚፈጠሩ ልታምን ትችላለህ። ነገር ግን ብልጥ ከሆንክ ከዛሬውም የባሰ ጊዜ ሊመጣ እንደሚችል ታስባለህ። ከጥበቃው በላይ በጊዜያት ሂደት የምታገኘውን ልምድና ዕውቀት ታስበልጣለህ። ሕይወት እንደ ጤዛ ነው። ጤዛ ጠዋት በድምቀት ይታያል። ፀሐይ ሲወጣ ሙቀቱ ሲጨምር፣ ብርሃኑ ሲያየል ቦታውን ይለቃል። የሆነ ጊዜ ትኩረቶች ሁሉ ወደኛ ይሆናሉ። በብዙዎች እንፈለጋለን። ተጽዕኖአችን ይጎላል። ነገር ግን ሁሉም ነገር በዛው ልክ አይቀርም። ከእያንዳንዱ ተፈላጊነታችን ጀርባ ምናልባትም ዕውቀታችን ሊኖር ይችላል። ምናልባትም የሚያምረው ቁመናችን፣ ማራኪው ገጻችን ወይም ታታሪነታችን ሊኖር ይችላል። እነዚህም ጥረቶቻችን በጫና ብዛት፣ በተሻሉ ሰዎች መምጣትና በዕድሜ ጉዳይ በቀነሱ ቁጥር ተፈላጊነታችንም ይቀንሳል። ተጽዕኖአችንም እንዲሁ እየወረደ ይመጣል። ተጽዕኖህን ለማቆየትም ሆነ በሐሳብህ ልክ ውጤታማ ለመሆን ሁሌም ተግባርን አይነተኛ ምርጫ አድርገው። አንዳንድ ቀናት የምርም ከባድ የሚሆኑበት ጊዜ አለ። ነገር ግን መኖርን የማቆም ስልጣን የላቸውም። አንዳንድ ጊዜያት የማንችለው የሚመስለንን ሸክም ያሸክሙናል። ነገር ግን እኛን የመጣል አቅም የላቸውም። አንዳንድ ሁኔታዎች እጅግ የተወሳሰቡና ለመግለጽም የማይመቹ ይሆናሉ። ነገር ግን ተስፋ ሊያሳጡንና በባዶነት ሊጎዱን አይችሉም። የሰው ልጆች ነን። መኖራችን የሚወሰነው በከባድ ቀናት ሳይሆን በፈጣሪያችን ብቻ ነው። የሰው ልጆች ነን። የምንሰበረው እኛ የፈቀድን ዕለት እንጂ ከጫናዎች ብዛት አይደለም። ተፈጥሯችን ቻይ ነውና በቀላሉ አትሰበሩ። ሰውነታችን በራሱ ብርቱ ነውና እንደ ቀልድ እጅ አትስጡ። የሕይወት ክብደት በብዙ መንገድ ሊሰማችሁ ይችላል። የራሴ የምትሉትን ሰው ልታጡ ትችላላችሁ። በሰው ተከባችሁ ባዶነት ሊሰማችሁ ይችላል። ጥልቅ ሐዘን ሊደራረብባችሁ፣ ሕይወትም በራሷ ፊቷን ልታዞርባችሁ ትችላለች። ነገር ግን በምንም ሁኔታ ውስጥ ሆናችሁ የመኖር አቅሙ እንዳላችሁ አስታውሱ። የሕይወትን ፈተና መሸሽ በጀመራችሁ ቀን መኖር ታቆማላችሁ። ለሚገጥሟችሁ ውጣ ውረዶች የምትንበረከኩ ከሆነ ለሕይወታችሁ ትርጉም ታጣላችሁ። እስትንፋሳችሁ እስካለ ድረስ ተፋለሙ። መኖር እስከተፈቀደላችሁ ድረስ ያይበገሬ ሰው ሕይወት ኑሩ። አዎ፣ ለትግሉ አትንበርከኩ። በከባድ ሁኔታዎች አትሰበሩ። በፈታኝ ጊዜ ራሳችሁን አትጣሉ። የሆነባችሁን ተቀበሉ። ምንም ሸሽታችሁ የምታመልጡት የሕይወት ጫና እንደሌለ እወቁ። መቻል ያለባችሁን ቻሉ።
መጋፈጥ ያለባችሁን ፊት ለፊት ተጋፈጡ። ከአቅማችሁ በላይ እንደሆነ የሚሰማችሁን ለፈጣሪ ስጡ። እናንተ ያላችሁበት ሁኔታ የቅርብ ሰዎች ካሉበት አንጻር ከባድ ቢሆንም በዛ ውስጥ የማለፉ ኃላፊነት የእናንተ እንጂ የእነርሱ እንዳልሆነ ተረዱ። ሌሎች በድሎት እየኖሩ የሚበሉትና የሚለብሱት ልብስ አይነታቸው ያሳስባቸዋል። እናንተ ግን አእምሮአችሁ አዝሎ የያዘው የብቸኝነትና ዓላማ ቢስ የመሆን ጉዳይ ያስጨንቃችኋል። የሆነው ሆኖ ቢሆንም እንደ ቻዮች የመጨረሻውን ሳቅ በኩራት የሚስቅ ሰው የለምና ቻይ ሁኑ፣ ተቀባይ ሁኑ። ስለሆነባችሁ ነገር ማማረር አቁሙ። እናንተ ብቻ ተመርጣችሁ እንደተበደላችሁ ማሰብ አቁሙ። የገጠማችሁ ችግር እንደማያልፍ ማሰብ አቁሙ። ተስፋ ሲኖራችሁ ህመማችሁ ይድናል። በእምነት መቆም ስትችሉ እንቆቅልሻችሁ ይፈታል። ጽኑ ታጋይ ስትሆኑ ድል በእጃችሁ ይገባል። በምንም ነገራችሁ ተስፋ ብታጡ እንኳን እንዴትም በመኖር ተስፋ አትቁረጡ። ቻሉ፣ ኑሩ፣ ቀና በሉ፣ አሸንፉ። አዎ ጀግናዬ፣ ምድር ላለው ብታዳላም የለኝም ብላ አትቆዝም። ዓለም ያንተ ጉዳይ ግድ ባይሰጣትም ማንም አላሰበልኝም ብለ አትበሳጭ። የሰዎች ላንተ ማዘንና መጨነቅ አንተ ለራስህ አዝነህና ተጨንቀ ከምታመጣው ውጤት በላይ አያመጣም። በአሁኑ ሰዓት ጉዳዬ ነው፣ አጀንዳዬ ነው የሚል ወዳጅ ማግኘት እጅግ ከባድ ነው። ሁሉም በየራሱ የግል ሸክም በደከመበት ጊዜ ሸክሜን የሚሸከምልኝ፣ ጭንቀቴን የሚጨነቅልኝ፣ ሐዘኔ የሚገደው፣ ውድቀትና ጥፋቴ የሚያሳስበው ሰው መፈለግ ከድካምና ብክነት በቀር ምንም ትርፍ የለውም። የሰውን እርዳታ ከምትጠባበቅ በራስ ጥረት በአምላክ እገዛ ካለህበት ከባድ ሁኔታ ለመውጣት ሞክር። የነገሮች መቅለልና መክበድ አንተ በምትሰጠው ምላሽ እንደሚወሰን አስታውስ። ሄዶ መቆም፣ ጥሮ ተስፋ መቁረጥ፣ ጠብቆ ጥሎ መሄድ በስተመጨረሻ ከባድ ዋጋ ያስከፍላልና ያሰብክበት ሳትደርስ አታቁም። የምትፈልገውን ሳታገኝ ተስፋ አትቁረጥ። የታገልክለትን በእጅ ሳታስገባ የጀመርከውን ጥላ አትጥፋ። ሁኔታዎችን በተቋቋምክ ልክ ትክክለኛው አቋም ላይ እንደምትደርስ ተረዳ። በየትኛውም ሁኔታ ውስጥ በየትኛውም ከባድና ቀላል አጋጣሚ ውስጥ የአምላክ መንፈስ አለ። ሽብር፣ ስብራት፣ ስጋት፣ ፍርሃት፣ ጭንቀት ቢገጥም የምታመልጥበት የምታልፍበት መጠጊያ አምላክ አለ። ነገሮች በምክንያት ይሆናሉ። እውነቶች ሌላ ውጤት አስከትለው ይመጣሉ። ውጤቱም ወደ ሌላ ውጤት ይመራል። አምላክም በሕይወታችን የሚከሰቱትን አጋጣሚዎች በምክንያት ዝም ይላቸዋል። እነርሱን ከማሳለፍ ወይም ከማስቀረት ይልቅ እኛን ያበረታናል። በጥንካሬያችን እንድናልፈው ያደርገናል። ሊያስቀራቸው ለእርሱ እጅጉን ቀላል ነው። እኛ ግን በምትኩ ማግኘት የሚገባንን ጥንካሬ እናጣለን። ብርታታችን ይሸሸናል። እድገታችን ይገታል። ከለውጥ እንርቃለን። አዎ ጀግናዬ፣ መጠጊያ አለ። ከጭንቀትህ የምታመልጥበት፣ ፍራቻህን የምትሻገርበት፣ ስጋትህን የምትቀርፍበት፣ በማንነቱ አሳራፊ የሆነ ከለላ የሆነ መጠጊያ የሆነ ድንቅ መጠለያ፣ ግሩም መጠጊያ አለ። በዓለማዊ ጫናዎች አትሸበር። በሰዎች ጫጫታ አትጨነቅ። በምድራዊ ውጣ ውረድ አትበገር። ዓላማህን ያዝ። አምላክህን አስቀድም። ሕይወትህን ትርጉም ስጠው። ብትደገፍ የማይጥልህን፣ ብታምነው የማይከዳህን፣ ብትከለልበት
የማያስጠቃህን ቸር አምላክ ሩሩ ፈጣሪ ያዝ። አምላክ ምንም ቢያደርግ ምክንያት አለው። ምንም ቢፈጥር ከኛ የሚልቅ ሰበብ አለው። የሆነው መሆን ስላለበት ሆነ። የሆነ ያለውም መሆን ስላለበት እየሆነ ነው። መሆን ያለበትም መሆን ስለሚገባው ይሆናል። አዎ ሁሉም ለበጎ ሆኗል። በበጎ ያልፋል። የሚቀየር ነገር ይቀየራል። የሚስተካከል ይስተካከላል። የሚታረም ይታረማል። ለውጥም ይመጣል። እድገትም ይከሰታል። አንዳች እውነት ግን ላይታለፍ ላያልፍ አይመጣም። የዛሬ ጭንቀቶች ነገ ተረት ናቸው። የዛሬ ስጋቶች ነገ ብርታት ናቸው። የዛሬ ከባዶች ነገ ኃይል ናቸው። ያው መጠጊያ ባለበት ዘላለማዊ መሸሸጊያ ማምለጫ ባለበት በጊዜያዊ ጭንቀት በአላፊ ስብራት ራስን አትጉዳ። ከየትኛውም ምድራዊ ፈተና የሚከልል የሚጠብቅ ድንቅ አባት እንዳለ አስታውስ። በድካምህ ተደገፈው፣ በህመምህ ተጠጋው። ጭንቀትህን አወያየው፣ ስጋትህን አስረዳው። የማያልፍ የሚመስለውን በእርሱ ለፍ፣ የማይሻገሩት የሚመስለውን በእርሱ ተሻገር። በእርሱ ከለላነት፣ በእርሱ መጠጊያነት ከጊዜያዊ ፈተናዎች አምልጥ። ብዙ የሚባል ምናልባትም መጨረሻው የማይታወቅ ተቆጥሮ የማያልቅ ለሌሎች አካፍለህ የማትጨርሰው ንብረት፣ ገንዘብ፣ ዝናና ሀብት ሊኖር ይችላል። ይህ ሁሉ ግን ነፃነትን የሚቀማ ሕይወትን የሚገድበው ፍላጎትን የሚያቅበው ከሆነና ዘውትር በእስር ቤት ውስጥ የሚያስቀምጥ ከሆነ ትርፉ ምንድን ነው? ይህን አለኝ፣ ይሄ የኔ ነው፣ ከኔ የተሻለ ሀብታም የለም ብሎ ለማውራት ብቻ ከሆነ ምንም እንደማይጨምርልህ አስተውል። በተሻለ መጠን ያለህ ነገር ሁሉ ነፃነትህን እንዲያጎናጽፍህ ለማድረግ ሞክር። ነፃነትህ የመጨረሻው የአሸናፊነትህ ጥግ ነው። ችግሮችን ማለፍ መቻልህ የማንነትህ መለኪያ ነው። ከእንቅፋቶችህ በላይ እንደሆንክ ማሳየትህ በእርግጥም ድል አድራጊነትህ ነው። ሁሉን ቢኖርህና ነፃነትህ ቢቀማ እየኖርኩ ነው፣ ሕይወቴን እያጣጣምኩ ነው የማለት ደረጃ ላይ ለመድረስ መቸገር አይቀርም። አዎ ጀግናዬ፣ ነፃነትህ ይልቃልና ታገልለት፣ ተፋለምለት፣ ዋጋ ክፈልለት። መስዋዕት ማድረግ ያለብህን ነገር በጊዜ መስዋዕት አድርገው። እግዚአብሔርም የሰውን ልጅ ፈጠረው፣ እርሱን እንዲያመልክ ግን አላስገደደውም። የፈለገውን የወደደውን የመረጠውን ያመልክ ዘንድ ነፃ ፈቃድ ሰጠው። ምክንያቱም እርሱ የማስገደድ ሳይሆን የነፃነት አምላክ ነውና ነው። ማንም አምላኩን ፈልጎ የማግኘት ነፃ ፈቃድ አለው። በሕይወቱም ማንም ባሻው መንገድ በሚችለው አቅጣጫ በወደደው ዘርፍ ለነፃነቱ መፋለም ይችላል። የምትፈልገውን ሕይወት ለመፍጠር ብቸኛው ሊታገልልህና ሊፋለምልህ የሚችለው አንተ ራስህ ብቻ ነህ። ለነፃነትህ ስትል የቻልከውን ብቻ ሳይሆን ከምትችለው በላይ የመታገል ግዴታ ውስጥ ልትገባ እንደምትችል አስተውል። አዎ ነፃነት ፍቃድ ቢሆንም ከሁለንተናው ነፃነትና በፈለጉት መንገድ ከመኖር ጀርባ ግን የማያሻማ እረፍት አልባ ትግል አለ። የጊዜ የቦታና የገንዘብ ነፃነትህን ለማምጣት መደበኛው የአኗኗር ዘይቤ በቂ አይደለም። እስክታሸንፍ፣ ራስህን ነፃ እስክታወጣ፣ ለሰዎች መትረፍ እስክትችል፣ የአምላክህን ድንቅ ሥራ በተግባር እስክትመሰክር የምትቆምበት ምክንያት አይኖርም። አሰሳህም የሚጀምረው አእምሮህን ነፃ በማውጣት የአመለካከት እስራትህን በመፍታት ገደቦችን በማለፍና አስከፊው ታሪክህን በይቅርታ በመሻር ነው። በእጅህ ላይ የያዝከውን ብርቅዬውን ስጦታህን ማንም እንዲሰጣት ትጠብቅ።
ከሰውነትህ ጋር ከተሰጡ ውድ ስጦታዎች ጋር የታደለ እርሱ ራስን ነፃ የማድረግ ስጦታ ነውና በሙሉ አቅም ተጠቀመው። ራስህን ነፃ አውጣ። ለሌሎች ነፃነትም ምክንያት ሁን። ያሳዝናል፣ ነገር ግን እውነታው ይሄ ነው። ያበሳጫል፣ ነገር ግን መሬት ላይ ያለው ሐቅ ይሄው ነው። ለምን የቅርብ ዘመዳችሁ አይሆንም? ለምን አባት እናታችሁ አይሆኑም? ለምን ከማንም በላይ የሚወዳችሁ ሰው አይሆንም? ማንም ሽራፊ ሳንቲም አይሰጣችሁም። ማንም በምትፈልጉትና በምትጠብቁት ልክ ሊረዳችሁና ሊተባበራችሁ አይመጣም። የእናንተ ሕይወት የእናንተና የእናንተ ኃላፊነት ብቻ ነው። አለቀ። ሞኝ አትሁኑ። በልክ አልባ የዋህነት ጣሪያ አትንኩ። አስቡት፣ እሱ ምናችሁም ሊሆን ይችላል። ለዓመታት ለፍቶ ደክሞ ወጥቶ ወርዶ ተጋግጦ ብዙ ዋጋ ከፍሎ ካፈራው ንብረት ቆርሶ ለምን ይሰጣችኋል? ለምን በምላሹ ምንም ሳያገኝ አንስቶ ይሰጣችኋል? ስለሚወዳችሁ ወይስ ስለማይፈልገው? ውለታችሁ ስላለበት ወይስ ስለተበደራችሁ? አትሸወዱ። እንኳን በቅርብ ጊዜ ያወቃችሁት ሰው ይቅርና እድሜ ልካችሁን የምታውቁት የቅርብ ዘመዳችሁ እንኳን ምንም ነገር አንስቶ ያለ ምክንያት አይሰጣችሁም። ምናልባት ዛሬ ላይ እኔ በእርሱ ቦታ ብሆን እሰጣለሁ ትሉ ይሆናል። ነገር ግን ስሜቱን የእርሱ ቦታ እስካልሆናችሁ ድረስ ልታውቁት አትችሉም። አዎ፣ ራሳችሁን ቻሉ። በራሳችሁ ተመጽዋዕትነት የምታዝኑ ሰው አትሁኑ። በሙሉ ጤንነት ሆኖ መለመን ዕውቀትም ጥበብም አይደለም። መስራት ያለባችሁን ሰርታችሁ ሕይወታችሁን ቀይሩ። ጓደኛ ከድህነት አያወጣችሁም። ሀብታሙ አጎታችሁ ሕይወታችሁን አይቀይረውም። ቤተሰብ የምትፈልጉትን ሁሉ አይሰጣችሁም። የማታገኙትን ነገር ከሰው አትጠብቁ። በሰው እጅ ያለን ወርቅ አትናፍቁ። ምንም ነገር የእናንተ የሚሆነው ራሳችሁ ሰርታችሁ ያገኛችሁት ዕለት ብቻ ነው። በበዛው የዋህነታችሁ አስቂኝ ሰው አትሁኑ። አትልፉ፣ ማንም አይሰጣችሁም። እንዲሁ በባዶ አትድከሙ፣ ማንም ለእናንተ ብሎ ዋጋ የሚከፍል የለም። አንዳንድ ሰው ሌላው ሰው ለምን አላሰበልኝም? ለምን የምፈልገውን ነገር አስቦ አይሰጠኝም? ለምን የጠየቅኩትን ሁሉ ነገር አያሟላልኝም ብሎ በሰውየው ይበሳጫል። መስጠት ቢኖርበት እንኳን ስንት ሊሰጠው የሚገባ ምስኪን ሕዝብ እያለ፣ ስንት የጽድቅን በር ሊከፍትለት የሚችል በጎ ሥራ እያለ ለምን ላንተ ይሰጥሃል? ምን ለማግኘት ሰርተ መቀየር የምትችልን ሰነፍ ሰው ሊደጉም ይችላል? አዎ ጀግናዬ፣ ራስህን አትግደል። በሐሳብ አንሰ ራስህን አታሳንስ። የመስራት አቅሙ እያለ ከራስህ በላይ ለሰው መትረፍ እየቻልክ ዕድሜህን በሙሉ ፍርፋሪ እየለቃቀምክ አትኖር። ከሰው መጠበቅ ቀስ በቀስ ይገልሃል። ሰውን ደጅ መጥናት እያደር ዋጋህን እያሳነሰ የተናቅክ ሰው ያደርግሃል። ሰውን መለማመጥ በሂደት ፈሪና በራስ መተማመን የሌለው ልፍስፍስ ያደርግሃል። በጊዜ መረዳት ካለብህ ተረዳ። ወደፊት ከሚገፋህና ከሚረዳህ በላይ ወደ ኋላ የሚጎትትህና ከጉዞህ የሚያደናቅፍህ ሰው ይበዛል። በድህነቱ ከሚመጻደቅ ምስኪን ሰው ጋር ኅብረት አትፍጠር። በሀብቱም ከልክ በላይ ከሚመካ ሰው ጋር የጠለቀ ግንኙነት አይኑርህ። ሁለቱም ባላሰብከው መንገድ አስተሳሰብህን እየሸረሸሩት ዋነኛ ተከታያቸው ያደርጉሃል። የደሃ ቅንጡ በድህነትህ እንድትኩራራ ያደርግሃል። የሀብታም ኩሩም ሁሌም አገልጋዩ እንድትሆን ያደርግሃል። ዛፍ በዕድሜው እንደሚያጎበድደው ሁሉ
አንተም በጊዜ ሳታጎበድድ በፍጥነት ራስህን ቻል። የራስህን የተለየ ማንነት ፍጠር። ዕውቀትና አቅም የሚታይበትን ተግባር ፈጽመህ ተገኝ። ሰዎች ፊት ቆመ ሐሳብህን ለመግለጽ ስትሞክር ተስቆብሃልን? ራስህን ለማስተዋወቅ ስትሞክር ምላስህ ተሳስሯልን? የጀመርከው ቢዝነስ ደጋግሞ ከስሮብሃልን? መቻልህ ውሸት አለመቻልህም እውነት እስኪመስልህ ደጋግሞ የሚነግርህ ሰው አጋጥሞሃልን? ገና ሳትጀምር ውድቀትን ፈርተህ ያቆምከው ትልቅ ሐሳብ አለህን? በዙሪያ ካሉ ሰዎች ራስህን እያነጻጸርክ እንደማትረባና የትም መድረስ እንደማትችል ታስባለህን? ለዓመታት የለፋህበት ዕድሜህን የፈጀህበት ትምህርት እንደማይጠቅም ይሰማሃልን? በሰዎች ጆሮ በመነፈግ ትኩረት በማጣት ተከታይ ባለማግኘት ውስጥ ተሰብሯልን? ተስፋ አጥተሃል? እምነትህ ላሽቋል? እያንዳንዱን እንቅፋትህን እንደ ውድቀትና እንደ ስህተት መቁጠር ከጀመርክ ከእነርሱ ለመማር ራስህን አዘጋጅ። ወድቆ የሚቀር ማንነት የለህም። ተንቆ ትኩረት ተነፍጎ እንዲያዳምጡት ብቻ ሰዎችን የሚለምን ስብዕና የለህም። አዎ ጀግናዬ፣ በትልቁ ውደቅ፣ በትልቁ ተማር። ስሜት በሚነካ መንገድ ተተች፣ ተሰደብ፣ ተገፋ። ማንነትህን በሚቀይር ስሜትህን በሚጠግን አቅምህን በሚያወጣ ተአምርን በሚያሰራህ መንገድ ድጋሜ ተነስ። በትንሹ ብትሳሳት በትንሹ ትማራለህ። በትንሹ ብትከስር፣ በጥቂት ሰዎች ብትገፋ፣ የምትፈልገውን ትንሽ ነገር ባታገኝ ለመታረምና ጠንክረ ለመስራት የምታረገው ጥረትም ትንሽ ይሆናል። በሚያስጠላ መንገድ ትወድቃለህ፣ ነገር ግን በሚያስገርም ሁኔታ ትማራለህ። ባልጠበቅከው ጊዜ በስህተት ትታሰራለህ፣ ነገር ግን አስበህና አቅደህ ስህተትህን በሚገባ አርመህ ትመለሳለህ። የምትችለው መውደቅ ብቻ ሳይሆን መነሳትም ነው። መሳሳት ብቻ ሳይሆን ዳግም ታርሞ ነፍስ መዝራትም ነው። የምትችለው የፍርሃት ምሳሌ መሆን ብቻ ሳይሆን የድፍረትና የቆራጥነት ተምሳሌት መሆን ነው። አዎ ማንም ይወድቃል፣ ነገር ግን ከውድቀቱ ለመማር የቆረጠ ጥቂት ነው። ማንም ይሳሳታል፣ ነገር ግን ስህተቱን ለማረም የሚፋጠን ሰው ብዙ አይደለም። ከውድቀትህ የምትማረው ለሌላ ውድቀት በመዘጋጀት አይደለም። ከስህተትህም የምትታረመው እንደገና ሌላ ስህተት በመስራት አይደለም። መውደቅ ቀላል ነው፣ ስለዚህ ብዙ ሰው ይወድቃል። መነሳት ግን ከባድ ነው፣ ስለዚህ ጥቂቶች ብቻ ይነሳሉ። መነሳትን እንደ መጨረሻ አማራጭ ስትወስድ ተነስተህ ድጋሜ የመሞከር ድፍረት ይኖርሃል። ሕይወት ያለ ውድቀትና ያለ ስህተት ስሜት አልባ ነች። በትልቁ ለማደግ በትልቁ መማር ያስፈልጋል። በትልቁ የሚያስተምረው ደግሞ በትልቁ መውደቅ ብቻ ነው። ከመገፋት፣ ከመጠላት፣ ከኪሳራ ትኩረት ከመነፈግ፣ በሰዎች መቀለጃ ከመሆን በላይ ምን የሚያስተምር ነገር አለ? በትልቁ ለመውደቅ ድፍረት ይኑር። ከእርሱም በትልቁ ለመማር ቆራጥ ሁን። እስካሁን አላወቃችሁትም፣ ነገር ግን ትብታብ ውስጥ ናችሁ። እስካሁን አልገባችሁም፣ ነገር ግን እየተሰለላችሁ ነው። አሁንም ተሸውዳችኋል፣ ምክንያቱም ዛሬም ከስልካችሁ ተጣብቃችኋል። ጥቂቶች በስልካቸው ይጠቀማሉ፣ ብዙዎችን ግን ስልካቸው ይጠቀምባቸዋል። እናንተ ከየትኞቹ እንደሆናችሁ ጠንቅቃችሁ ወቁ። ማንም ሰው ስልኩን በነፃ አላገኘም። ምናልባትም ከሚበላው ቀንሶ የሚለብሰውን ትቶ አጠራቅሞ እጅግ ውድ ስልክ የገዛ ይኖራል።
ከገዛው በኋላም እንዴት መጠቀም እንዳለበት ሳያውቅ እንዲሁ ለመደዋወልና የማይረባ ኮንተንት ሲመለከትበት ይስተዋላል። የስልክ ጥሪ ለማንሳት፣ ሰው ጋር ለመደወል፣ ቪዲዮ ለማየት ውድ ስልክ ምን ያደርግላችኋል? ተጠቅማችሁበት ገንዘብ ማምጣት ካልቻላችሁ ስለምን ብዙ ገንዘብ ፈሰስ ታደርጉበታላችሁ? ይሄ ስልክ እየጠቀማችሁ ካልሆነ በእርግጠኝነት እየጎዳችሁ እንደሆነ አትጠራጠሩ። ራሳችሁን አትሸውዱ። ከሰው በላይ የሚያደርጋችሁ የያዛችሁት ስልክ ውድነት ሳይሆን በያዛችሁት ስልክ ተጠቅማችሁ የምታመጡት ውጤት ነው። በቁስ መወዳደር አቁሙ። ይልቅ ባላችሁ ቁስ ገንዘብ ስሩበት። ለመታየት ብቻ የምትጠቀሙበትን ኤሌክትሮኒክስ አትሰብስቡ። ገንዘብ ከተረፋችሁ ተጠቅሞበት ሊያመሰግናችሁ ለሚችል ሰው ስጡ። አዎ፣ እርሱ እናንተን ከመጣሉ በፊት እናንተ አስቀድማችሁ ስልካችሁን ጣሉት። ከፊታችሁ ዞር አድርጉት። ድጋሜ እንዳታገኙት ከአካባቢያችሁ አርቁት። ለተወሰነ ጊዜም ቢሆን ሕይወታችሁ ያለ ስልክ ምን እንደሚመስል ተመልከቱ። ብዙዎች ወደውና ፈቅደው በገዙት ስልካቸው ስቃይ ውስጥ ገብተዋል። ሕይወታቸውን ያለ ስልክ ማሰብ አይፈልጉም። በስልካቸው ከሚመለከቱት ዓለም ውጪ ሌላ ዓለም ያለ አይመስላቸውም። እዛ ላይ የሚለቀቀውን መረጃ ሁሉ ያግበሰብሳሉ። ሚዛናዊ ሕሳቢያቸውንም ያጣሉ። ነቃ ብላችሁ ራሳችሁን ፈትሹ። ዓለም በፈለገችው መንገድ እየመራቻችሁ ነው። በማይረባ መረጃ እየተበተበቻችሁ ነው። ሳታውቁት ትክክለኛ ማንነታችሁን እየቀማቻችሁ ነው። እንዲሁ በቀላሉ ስንፍናና ድክመትን እያለማመደቻችሁ ነው። ሕይወታችሁ ፈራቶ አቅሉን ስቶ መዳረሻ ሳይኖረው እንዲሁ እየባከነ እንዲቀጥል ካልፈለጋችሁ ከውጭው ዓለም ጋር ከሚያገናኟችሁ መሳሪያዎች ጋር ያላችሁን ግንኙነት በሚገባ አስቡበት። ሳታውቁት እየጠፋችሁ ነው። እየሳቃችሁ ወደ ጨለማው እየተጓዛችሁ ነው። በስልካችሁ ቁጥጥር ስር ከሆናችሁ ብዙ ያልኖራችሁት ሕይወት እንዳመለጣችሁ አስተውሉ። አዎ ጀግናዬ፣ ስልክህን አንተ ትገዛዋለህ ወይስ እርሱ ገዝቶሃል? መሪ ይህ ትንሽዬ ቁስ ነው ወይስ ራስህ ነህ? ብዙ ሰው ከሚጠቀምበት በተለየ ስልክህን ለምንና እንዴት እየተጠቀምከው ነው? የስልክ አጠቃቀምህን ችላ ባልከው ቁጥር ዛሬ ሳይሆን ነገ ትልቅ ዋጋ ትከፍልበታለህ። ስልክ ሕይወትህን ካስተካከሉት ቁሶች መሃል እንጂ ሕይወትህን ካመሰቃቀሉት ቁሶች መሃል መሆን እንደሌለበት እወቅ። ማንም ተነስቶ ትኩረትህን እንዲወስድ አትፍቀድ። የትኛውም ጊዜያዊ አጀንዳ እንዲረብሽ አታድርግ። ከዓለም ጋር ወደፊት መራመዱን እወቅበት። በአንዲት ትንሽዬ ቁስ ጊዜህንና ስሜትህን አትሽጥ። ስልክህ ላይ ተደፍተህ እየዋልክ መቼም ልታሸንፍ እንደማትችል አስተውል። አላፊ አግዳሚውን እየሰማክ ቀልድና ጨዋታ እያዘወትርክ ገጽህን እያበራህ ውስጥህን እየጨቆንክ መቼም ደስተኛ እንደማትሆን ተረዳ። ስልክህ ላይ ሳይሆን ራስህ ላይ ተደገፍ። ስልክህን ሳይሆን አእምሮህን ተጠቀም። ለትንሽ ደቂቃ እንኳን ትኩረት ማድረግ የማይችል ደንዛዛ አእምሮ አታድርገው። ውስጡ የተሰገሰጉትን የማይረቡ መረጃዎች አውጥተህ ጣል። አስቦ አመዛዝኖ የተረጋጋ ሚዛናዊ ሕይወት እንዲያኖርህ አድርግ። እወቁት፣ እውነታው ከዚህ የተለየ አይደለም። መንገዱ በጣም ረጅም ነው። ብዙ ዋጋ ያስከፍላል። የማይገመቱ ጀብዶችን ይፈልጋል። ብዙ እንቅልፍ አልባ ምሽቶች ይኖሩታል። ስንፍናንና ቸልተኝነትን አብዝቶ ይጠላል። ሰበበኛ መሆንን ይጠየፋል። ይህ መንገድ የታሪክ ቀያሪነት መንገድ ነው። መንገዱ የታላቅ አብዮት ማስነሻ መንገድ ነው። ይህ መንገድ ከመንጋው ተለይቶ ተስፈንጥሮ የመውጣት መንገድ ነው።
በዚህ መንገድ የሚጓዙት ራሳቸውን ያለምንም ቅድመ ሁኔታ አብዝተው የሚወዱ፣ ለቤተሰባቸው ትልቅ ቦታ ያላቸው፣ ከትውልድ ወደ ትውልድ ሲወርድ ሲዋረድ የመጣውን የቤተሰባቸውን ድህነት አጥብቀው የሚጠሉ፣ ማጣትና ችግር ያማረራቸው ቆራጥ ሰዎች ናቸው። የትኛውንም የሀብታም ቤተሰብ ተመልከቱ። ቤተሰቡን የሀብት ማማ ላይ ያስቀመጠው፣ በዙሪያው ያሉትን ነገሮች ሁሉ ያስተካከለው አንድ ሰው ነው። ይህ ሰው ስቃይን መርጦ ድል አድርጓል። ይህ ሰው ለዓመታት ዋጋ ከፍሎ የቤተሰቡን ችግር ቀርፏል። ይህ ሰው ዝቅ ብሎ ሰርቶ ከልቡ ታግሎ ራሱን ሰጥቶ ወጥቶ ወርዶ ብቻውን ተፋልሞ አደጋን ተጋፍጦ እየተሰደበና ስሙ እየጠፋ ተፋልሞ የከፍታው ማማ ላይ ተቀምጧል። አዎ እናንተም ያንን አንዱን ሰው ሁኑ። የቤተሰቡን ድህነት ታሪክ የሚያደርገውን አንድ ሰው፣ ከራሱ አልፎ ወገኑን ሀገሩን የሚያስጠራውን ብርቱ ሰው፣ በሕይወቱ ከተከሰተው አንድ ነገር ይልቅ ወደፊት ሊያሳካው ስለሚችለው ትልቅ ነገር የሚያስበውን ሰው፣ በየትኛውም መንገድ ህልሙን ለማሳካት ግቡን ለመምታት ዋጋ ከመክፈል ወደ ኋላ የማይለውን ጠንካራ ሰው ሁኑ። እስከዛሬ ጥበቃችሁ ማብቃት ይኖርበታል። እስካሁን ሲገዛችሁ ከነበረው ግዞት መውጣት ይኖርባችኋል። ዓለም ጨካኝ ነች። ምድር ለማንም የተለየ መድሎን አታደርግም። ሳትከፍሉ የምታገኙት ምንም ነገር የለም። ራሳችሁ ላይ ሳትሰሩ፣ ራሳችሁን ሳታሰለጥኑ አንዳች የሚመጣ ለውጥም እድገትም አይኖርም። ማውራትና መስራት፣ መተንተንና ማድረግ አንድ አይደሉም። ሐሳባችሁ ምንም ይሁን መስራት ላይ አተኩሩ። ዓላማችሁ ምንም ይሁን ተግባርን ብቻ ምረጡ። ሲወርድ ሲዋረድ የመጣውን የቤተሰባችሁን ችግር ለመፍታት ራሳችሁን አዘጋጁ። አዎ ጀግናዬ፣ የታላቅነት ሐሳቡ ካለ ሆኖ የመገለጡ ምርጫ ያንተው ነው። መሆን እንደማሰብ አይደለም፣ ማድረግም እንደመመኘት አይደለም። ብዙዎች ፍላጎታቸውን ለማውራት አይቸገሩም፣ ነገር ግን መኖሩ ሲከብዳቸው ይስተዋላሉ። ብዙዎች ህልማቸውን ለመናገር አይፈሩም፣ ነገር ግን በተጨባጭ ውጤት ለማምጣት ሲቸገሩ ይታያሉ። ከሰው መጠበቅ ካማረረ ሁሉም ነገር በእጅህ ነው። የቤተሰብህ የማያልቅ ችግር ካሳሰበ የምትችለውን ነገር የማድረግ አማራጭ አለ። ሁሉም እንደሚወራው ቀላል ባይሆንም ለወሰነ ሰው መደረግ ይችላል። የትኛውም የከፍታ ማማ እንደሚባለው በትንሽ እርምጃ ባይደረስም ለጽኑ ሰው መደረሱ አይቀርም። ለራስህ ለቤተሰብህና በዙሪያ ላሉ ሁሉ ኃላፊነት ውሰድ። ከትንሽ ነገር በላይ ትልቁን ማድረግ እንደምትችል እመን። እምነትህን በእውቀት ደግፈው፣ እውቀቱንም ኖረኸው አሳይ። አብዝታችሁ ተስፋ የጣላችሁበት ሰው ተስፋችሁን ሞልቶታል ወይስ መና አስቀርቶታል? ከልብ አምናችሁ የጠበቃችሁት ሰው የጠበቃችሁበትን ነገር ሰጥቷችኋል ወይስ ጊዜያችሁን አባክኗል? ራሳችሁን ገዝታችሁ ስሜታችሁን ተቆጣጥራችሁ ጥቅማችሁን አሳልፋችሁ ሰጥታችሁ ለሰው ብላችሁ ተጎድታችሁ የኋላ ኋላ አትርፋችኋል ወይስ እንደ ጥፋተኛ ተቆጥራችሁ ተገፍታችኋል? ማንም ሰው ይሳሳት ይሆናል። ማንም ሰው ይባክን ይሆናል። ተስፋ ማድረግ ያልነበረበትን ሰው ተስፋ እንደሚያደርግ፣ መጠባበቅ ያልነበረበትን ሰው እንደሚጠባበቅ፣ ወሳኙን የሕይወቱን ክፍል ለሌላው ሰው አሳልፎ እንደሚሰጥ ሰው ግን ለከፋው ስህተትና ብክነት ራሱን የሚያመቻች ሰው የለም። አዎ ጀግናዬ፣ መቼ ያበቃል? በሰዎች ትከሻ ተማምኖ የራስን የሥራ ድርሻ መርሳት መቼ ያበቃል? ሰዎችን መንገድ ጠቋሚ፣
ራስን ተከታይ አድርጎ መጓዝ መቼ ያበቃል? ራስን እንደ ሰነፍ ሌላውን እንደ ጀግናና ብርቱ መቁጠር መቼ ያበቃል? ከራስ ውሳኔ በላይ ለሰዎች ውሳኔ መገዛት፣ ከራስ አቋም በተሻለ የሰዎችን አቋም ማራመድ ምን ያክል አትራፊ ያደርጋል? ራስን እየጎዱ በሰዎች ዘንድ ተቀባይ ለመሆን መጣር መቼ ያበቃል? ሰውን በመጠባበቅ ራስን ችላ ማለት ምን ያክል ያዋጣል? ከደካማው ሰው የፈጣሪን ያክል አንጀት አርስ ምላሽ መጠበቁስ መቼ ያበቃል? አዎ፣ ሰዎችን ጥበቃ በሰዓቱ ማድረግ የምትችሉትን ነገር ሳታደርጉ ራሳችሁን ለከፋ ጫና አታጋልጡ። ማንም ሰው የራሱ ብርቱ ጉዳይ ያለበትና የትኛውም ጉዳያችሁ ለእናንተ አንገብጋቢና እንቅልፍ ነሺ እንደሆነው ለሌላውም ሰው እንደዛው ሊሆን እንደማይችል ወቁ። የእናንተ የቤት ሥራ የሚሰራው በእናንተ ብቻ ነው። ሰዎች ሕይወታችሁን እንደሚቀይሩ መጠበቅ አቁሙ። ሰዎች እጃችሁን ይዘው ሥራ እስኪያሰሯችሁ አትጠብቁ። የሰዎችን ይሁንታ በመጠባበቅ ጥቂቷን ጊዜያችሁን ከማባከን ተቆጠቡ። ምንም ጉዳይ ከአቅማችሁ በላይ ካልሆነ በቀር ለሕይወታችሁ ወሳኝ እስከሆነ ድረስ ሰዎች እስኪያስፈጽሙላችሁ ሙሉ በሙሉ ጉዳዩን ለእነርሱ አትተዉ። ኃላፊነታችሁን ተወጡ። የሚባክነውን የጥበቃ ጊዜና ንጹሕ ተስፋችሁን አትርፉ። አስብ፣ አመዛዝን። የደስታ ወሳኝ ያልሆንከው የምትፈልገውን ነገር ያላደረግከው፣ መገኘት የነበረብህ ቦታ ያልተገኘኸው በራስ መተማመን የወረደ ስለሆነ እንደሆነ ይገባሃል። በራስህ ካልተማመንክ በምንም ነገር አሸናፊ ልትሆን አትችልም። በምታደርገው ነገር እርግጠኛ ካልሆንክ እንዴትም ወደፊት ልትራመድ አትችልም። በራስ መተማመን የፈለግከውን ለማድረግ፣ ግብህን ለመምታት፣ ያሰብከውን ለማሳካት፣ ራስህን ነፃ ለማውጣት፣ ከምኞትህ ለመድረስ ሌላ አማራጭ የሌለው ብቸኛ አማራጭህ ነው። በራስህ ካልተማመንክ፣ በውስጣዊ ፍላጎትህ እርግጠኛ ካልሆንክ ትንሽ ርቀት እንኳን ወደፊት መጓዝ አትችልም። በምትፈጽመው ተግባር ምቾት ካልተሰማ በምንም ሁኔታ ውጤታማ ልትሆን አትችልም። አዎ ጀግናዬ፣ በራስህ ተማመን፣ በሥራህ እመን፣ እቅዶችን በተግባር አክብራቸው፣ ለትልቁ ሐሳብህም ቅድሚያ ስጥ። በራስ መተማመንህን ከሚሸረሽሩ አጉል ልማዶች ራስህን ጠብቅ። ነፃነትህን ከሚጋፉ፣ ራስህን እንዳትሆን ጫና ውስጥ ከሚከቱ ሰዎች ተገለል። የሕይወትህ ጥራት ለራስህ ከምትሰጠው ቦታ ጋር ይገናኛል። ሕይወትህ ይፈተናል። ሕይወትህ ዋጋ ያስከፍልሃል። ያለህን ታጣለህ፣ በሌለህ ትዳኛለህ፣ በሐሳብህ ትለካለህ፣ በዕቅዶችህ ትናቃለህ። አሁን ባለህበት ቦታ ትገለላለህ፣ በሥራህ ትገፋለህ፣ በውጤቶችህ ክብርን ታጣለህ። ነገር ግን በራስህ እስከተማመንክ፣ ራስህን እስካከበርክና በሥራ እስካመንክ ድረስ የትኛውም አሉታዊ ሐሳብና ተግባር ሊያስቆምህ አይችልም። አዎ፣ ከምትሠራው ሥራ በላይ፣ ከምትማረው ትምህርት በተሻለ፣ ከምታልመው ሕልምህ በላይ ራስህ ላይ ሥራ። የገዛ አቋምህን አስተካክል። የራስህን የሕይወት መርህ ወደ ምድር ማውረድ ላይ አተኩር። እውነት ነው፣ ቀላል አይደለም። ፋታ የሚሰጥ አይደለም። በአጭር ጊዜ የሚጠናቀቅ አይደለም። ነገር ግን አንድ እውነት አለ። የሰው ልጅ ሀገርን ከሚመራው በላይ ራሱን መምራት ይከብደዋል። ራስን መምራት ምቾት የለውም። የዓመታትን ልማድ መቀየር ቀላል አይደለም። ራስን ገዝቶ ስሜትን ተቆጣጥሮ የራስን ዋጋ መጨመር ቀላል አይደለም። ነገር ግን ምንም ከባድ ቢሆን በራስህ ለመተማመን፣ በማንነትህ ለመኩራት፣ በሥራ ውጤታማ ለመሆን የግድ መደረግ ይኖርበታል። የሚከብድህን ነገር አድርግ።
ለረጅም ጊዜ ያስፈራራህን ጉዳይ ፊት ለፊት ተጋፈጠው። ራስህ ታመን፣ የውስጥ ፈተናህንም አሸንፈህ ተገኝ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።